ሰላም ተማሪዎች እንደምን አላችሁ? ጸደኛ ነኝ ከሳቋማ በአዲስ አበባ ዩኒቨርሲቲ ጂኦሎጂካል ሳይንስስ ዲፓርትመንት ሌክቸረር። በዛሬው ቪዲዮአችን የግሬድ 11 ባዮሎጂ ዩኒት 3 3.91 ስለ ዩዝስ ኦፍ ኢንዛይምስ አፕሊኬሽን እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ እያልኩኝ ወደ ትምህርታችን። ስለ ኢንዛይምስ አፕሊኬሽን ስናይ ኢንዛይምስ በኢንዱስትሪ ውስጥ ያላቸውን ጠቀሜታ ስንመለከት they are widely used in food የተለያዩ የምግብ ፋብሪካዎች ውስጥ ኢንዱስትሪዎች ውስጥ ፌድ እንስሳት ምግብ የሚያዘጋጁ ኢንዱስትሪዎች ውስጥ ፔፐር ሜኪንግ ወረቀት የሚሰራበት ፋብሪካ ውስጥ ኦኬ እንደ ሶፍት እና ወረቀት የተለያዩ ነገሮች የሚሰሩበት ኢንዱስትሪ ውስጥ ሌዘር የቆዳ ምርት ያለበት የሚመረትበት ኢንዱስትሪ ውስጥ ዲተርጀንትስ የተለያዩ ቆሻሻ ለማጽዳት የምንጠቀምባቸው ኬሚካልስ አሉ እነሱ የሚመረቱበት ኢንዱስትሪ ውስጥ ፋርማቲካልስ የመድኃኒት ማምረቻ ኢንዱስትሪዎች ውስጥ እና ሌሎች የተለያዩ ኢንዱስትሪዎች ውስጥ እነዚህን ምርቶች ለማምረት የሚጠቅሙ የተለያዩ የኤንዛይምስ አሉ ሶ ኤንዛይምስን ኢን ዘ ኢንዱስትሪ የራሱ የሆነ አፕሊኬሽን ጠቀሜታ አላቸው ማለት ነው። የተወሰኑ የኤንዛይም አፕሊኬሽንስ ኢን ዘ ኢንዱስትሪ ለማየት ብንሞክር ኤንዛይምስ break down larger complex molecules into simpler molecules in our body where they can be used to fuel our digestive system and cellular respiration አይደለ የምንበላው ምግብ ዳይጀስት የሚያደርጉልን የሚፈጩልን ብሬክዳውን የሚያደርጉልን this larger complex moleculesን into smaller ወደ ትናንሽ ሞለኪውሎች በማሳነስ ከዛ ህዋሳቶቻችን ኃይልን ማግኘት እንዲችሉ ኦኬ ግሉኮስ ሞለኪውልን በመሰባበር ኃይልን ማግኘት እንዲችሉ ለሴሉላር ሬስፒሬሽን የሚያግዙት ኤንዛይምስ ናቸው right so this is one of their use and ሌላኛው ደግሞ ጠቀሜታቸው in the food industry ነው ኦኬ ምግብ የሚያመርት ኢንዱስትሪ ውስጥም this enzymes ይጠቅማሉ and this most of these enzymes ደግሞ extracted የሚሆኑት ተለይተው የሚወሰዱት ከየትኛዎቹ ነው አብዛኛው ጊዜ from the internal organ of animals ከተለያዩ እንስሳት ተወስደው extracted ሆነው አብዛኛው ጊዜ ከፓንክሪስ ከእንስሳት ፓንክሪስ ከእንስሳት ጣፊያ ተወስደው ወይም ደግሞ እጽዋት ደግሞ እንዲሁ ከፓፓያም ከመሳሰሉ ተክሎች ተወስዶ ተለይተው ወጣው ከዛ በላቦራቶሪ ውስጥ ከተባዙ በኋላ ለነዚህ ለምግብ ኢንዱስትሪዎች ውስጥ ጥቅም ላይ ይውሉ ነበር but now most enzymes are obtained by microbial fermentation ማለት ነው። አሁን ላይ ግን አብዛኞቹ እነዚህ ኤንዛይምስ የምግብ ኢንዱስትሪዎች ውስጥ የምንጠቀማቸው ኤንዛይምስ ከየት ነው የሚገኙት? ከትናንሽ ተህዋሲያን ነው ማለት ነው የሚገኙት this enzymes so what kind of microorganisms ካልን እንደ ባክቴሪያ ፈንጋይ ከመሳሰሉ ትናንሽ ተህዋሲያን እነዚህ enzymes በላቦራቶሪ ውስጥ በደንብ ይመረቱና ከዛ ለተለያዩ ኢንዱስትሪያል ዩዞች ጥቅም ላይ ይውላሉ ማለት ነው። so these enzymes cause billions of chemical reactions to happen at lightning speed inside the cells of our body በተደጋጋሚ እስካሁን እንዳየነው በዚህ ዩኒት ኤንዛይምስ በህዋሳቶቻችን ውስጥ በመገኘታቸው ምክንያት ወደ ከቢሊየን በላይ የሆኑ የተለያዩ አጸገብሮቶች መከሰት እንዲችሉ በፍጥነት መከሰት እንዲችሉ ያደርጋሉ ማለት ነው። ያለ ኤንዛይምስ በህዋሳችን ውስጥ የሚካሄዱ የተለያዩ ኬሚካዊ አጸገብሮቶች አይከናወኑም ነበር ማለት ነው። እንደ ዳይጀሽን ኢነርጂ ፕሮዳክሽን ዲኤንኤ ሬፕሊኬሽን የምንላቸው ነገሮች እንዳለ አይከሰቱም ነበር እነዚህ ኤንዛይምስ ስላሉ ነው አክቲቬሽን ኢነርጂ ሎወር አድርገውልን this chemical reaction በህዋሳቶች ውስጥ መከናወን እንዲችል እና ያ ህዋስ በህይወት ሰርቫይቭ ማድረግ እንዲችል የሚያደርጉልን ናቸው ማለት ነው this enzymes. Again enzymes improve the utilization of feed rate of starch, protein and minerals አይደለ ኤንዛይምስ በኖራቸው አማካኝነት ነው የተለያዩ እንስሳት እኛንም ጨምሮ ስታርችን ፕሮቲንን እና ሚነራሎችን ወደ ትናንሽ ሞለኪውልስ ሰባብሮ እዚህ ከዚህ ካርቦሃይድሬትስ በአሚሌዝ በሱክሬዝ እና በማልቴዝ እና ላክቴዝ ኤንዛይምስ ወደ ትናንሽ ስሞለር ሞለኪውልስ the proteins በፔፕሲን ትሪፕሲን እና ፔፕቲዴዝ በሚባሉ ኤንዛይምስ አሁንም ወደ ትናንሽ አሚኖ አሲድስ እና ስሞለር ሞለኪውልስ and the fats በሊፔዝስ ተሰባብረው እነዚህን ስሞል ሞለኪውሎች መጠቀም እንድንችል የሚያስችሉን ናቸው ማለት ነው። so they degrade the anti-nutritional factors in animal feed አለ በተገቢ መልኩ እነዚህ ስሞለር ሞለኪውልስን ሰውነታችን አብዞርብ ማድረግ ወደ ህዋሳቶቹ መክተት ካልቻለ ምን ይሆናል? አንቲ ኒውትሪሽን ፋክተርስ ይኖሩታል አይደለ ተመጣጣነ አስፈላጊ የሆኑ ባዮሎጂካል ሞለኪውሎች ለህዋሳቶቻችን ስለማይደርሱ ማለት ነው። so it prevents animal indigestion and improve food digestibility ማለት ነው። በዚህ የተነሳ አንድ እንስሳ ምግብ ከተመገበ በኋላ የበላው ምግብ እንዲፈጭ እና ያለ መፈጨት ችግር እንዳያጋጥመው ያግዛሉ።
and in the pharmaceutical industry በፋርማሲ የመድኃኒት በሚያመርቱ ኢንዱስትሪዎች ውስጥም እንደዚሁ enzymes are used in drugs, antibiotics, household products to speed up chemical reactions and synthesis ማለት ነው። የተለያዩ መድኃኒቶችን ለማምረት አንቲባዮቲኮችን ለማምረት ኦኬ እና የተለያዩ የቤት ውስጥ የምንጠቀማቸውን ምርቶች ለማምረት እንጠቀምባቸዋለን ማለት ነው። these enzymes ኦኬ ስለዚህ እነዚህን ኤንዛይሞች ስንጠቀም ሰዓታችንን ኢነርጂያችንን ሴቭ ለማድረግ ይረዳናል ማለት ነው። ኢንደ ኢንዱስትሪ ሴንስ ዴ ስፒድ አፕ የተለያዩ ኬሚካል ሪአክሽኖችን አገልግሎቶችን ስለሚያፋጥኑ ታይማችንን እና ኢነርጂያችንን ሴቭ እንድናደርግ የሚረዱን ኤንዛይምስ ናቸው ማለት ነው። በተጨማሪም ኤንዛይምስ አር ፓወርፉል ቱልስ ኢን ሰስቴኒንግ ኤ ክሊን ኢንቫይሮንመንት ኢን ሴቨራል ዌይስ አካባቢያችንንም እንዲሁ ባለበት ንጹህ ሆኖ እንዲቆይ ለማስቀጠል የራሳቸውን የቻሉ ከፍተኛ ሚና የሚጫወቱ መሳሪያዎችም ናቸው this enzymes ኦኬ የተለያዩ አካባቢን የሚበክሉ ፖሊታንስን ውሃ ውስጥ ሊሆን ይችላል ወይም ደግሞ አፈር ውስጥ አካባቢ የሚበክሉ ነገሮችን በመሰባበር እንዲሁም ደግሞ ኬሚካል ዌስቶችን በመሰባበር የተለያዩ ኬሚካል ከኢንዱስትሪ የሚወጡ ኬሚካሎችን የዘይት ፈሳሾችን ለማጽዳት እንዲሁም ደግሞ የተለያዩ ሃርሽ የሆኑ ኬሚካልስ ወደ አካባቢ የተለቀቁ ሃርሽ የሆኑ ኬሚካልስን በመሰባበር አካባቢያችን ንጹህ እንዲሆን የሚያግዙ መሳሪያዎችም ናቸው። ሌላኛው በደንብ የምናውቀው የኤንዛይም ደግሞ ጠቀሜታ በአካባቢያችን ሁልጊዜ የምናገኛቸው this are washing powders አይደለ የተለያዩ ንጽህና መጠበቂያ ሳሙናዎች ዲተርጀንትስ የእቃ ማጠቢያ ፈሳሾች ልብስ ማጠቢያ ፈሳሾች ወይም ፓውደሮች ዱቄቶች የመሳሰሉት ምንድን ናቸው? ውስጣቸው ኤንዛይም አለ አይደል which is used to break protein starch and fat stains on the clothes ማለት ነው። ልብስ ላይ የተለያዩ ፈሳሾች ቅባቶች ሲያቆሽሹብን እነሱን ለማስለቀቂያነት የምንጠቀምባቸው የተለያዩ ፓወርፉል የሆኑ ኤንዛይምስ አሉ in this detergents so protease enzymes ያሉባቸው ዲተርጀንትስ ምንድን ናቸው? they break down protein based stains አይደለ ለምሳሌ ፕሮቲን የሚገኝባቸውን ያቆሸሹትን ነገሮች ደም የነካው ጨርቅ እንቁላልን ወይም ደግሞ ዲያሪ ፕሮዳክትስ ያለ የወተት ምርት የነካው ጨርቅ ካለ እነሱን ለማጽዳት የምንጠቀምባቸው ዲተርጀንትስ በውስጣቸው ፕሮቴዝ ኤንዛይም ይይዛሉ። እንዲሁም በግራስ ስቴን በሳር ምክንያት የቀለመ ልብስ ካለ እንዲሁ በፕሮቴዝ ኤንዛይም በያዙ ዲተርጀንትስ አማካኝነት ለማስለቀቅ ይቻላል ማለት ነው። አሚሌዝ የያዙ ደግሞ አሚሌዝስ ኤንዛይሞችን የያዙ ደግሞ ዲተርጀንትስ they are used to break down starch based stains ኦኬ በስታርች አማካኝነት ያቀለመ ልብስን ለማስለቀቅ ያስችሉናል which are commonly found in foods such as sauce ይሄ መረቅ ምግቦች አይስክሬሞች የህፃናት ምግቦች ያቆሸሹትን ልብስ ለማስለቀቅ የምንጠቀመው it's because የምንጠቀምበት ዲተርጀንት it's because የሚያስለቀቅልን አሚሌዝ ኤንዛይም በውስጡ ስላሉ ነው። and again we have got the lipase enzymes in the detergents that specifically target fat and oil stains ማለት ነው። የቅባታማ የሆኑ ነገሮች ሲነኩብን እንደ ቂቤ ኩኪንግ ኦይል ማብሰያ ዘይት እንዲሁም ደግሞ የሰዎች የቆዳ ቅባት የነካብንን ልብስ ለማስለቀቅ የምንጠቀመው ዲተርጀንት ሊፔዝን ኤንዛይሞችን የያዘ ነው። ኦኬ so table 3.3 በማየት ደግሞ we can see different types of enzymes እና they're used in different industries so we can begin with the cellulase enzyme ይሄ የትኛው ኢንዱስትሪ ላይ እንጠቀምበታለን? ባዮፊል ኢንዱስትሪ ላይ እንጠቀምበታለን። ኦኬ it break down cellulose and sugar እጽዋቶች ውስጥ የምናገኘውን ሴሉሎዝ ምን ያደርጋል into simple sugar በመቀየር ፈርመንት አድርጎ አብላልቶት it helps to produce the cellulosic ethanol ማለት ነው። okay this ethanol it's renewable biofuel ነው እንደ ነዳጅነት ያገለግላል። ስለዚህ በነዳጅ ፋብሪካ ውስጥ ሴሉሌዝ ኤንዛይም በዚህ ያገለግላል። and lignanes የምንለው ደግሞ ኤንዛይም again biofuel industry ውስጥ እንጠቀምበታለን you know to treat biomass for biofuel production it breaks down lignin የምንለውን ጠንካራ የሆነ ኮምፓውንድ አለ in the plants ማለት ነው ሴል ወል ላይ ያለ እሱን በመሰባበር ኢዚየር ያደርገዋል ማለት ነው። ሹገሮችን ለባዮፊል ፕሮዳክሽን ዝግጁ እንዲሆኑ ማለት ነው ነዳጅን ለማምረት በሚከናወነው ሂደት ውስጥ and the protease amylase እና lipase enzyme እንዳልነው biological detergents ናቸው። ያው ፕሮቴዝ ፕሮቲንን ሪሙቭ ያደርጋል። አሚሌዝ ስታርቾችን እና ሊፔዝ ደግሞ ፋት ኤንድ ኦይል ስቴኖችን ከተለያዩ ልብሶች ላይ እንዲሁም ደግሞ ዲሽዌሮች ላይ የመመገቢያ እቃዎች ላይ ለማንሳት እንጠቀምባቸዋለን ማለት ነው ለዚህ ዲተርጀንትስ። ሌላው ማኔዝ ኤንዛይም አለ። አብዛኛው ጊዜ it's a biological detergent ምን ለማድረግ የሚጠቅም ነው? it removes food stains from the common food additive guar gum
ጓርጋ የምንለው አትክልት አለ። ከዛ አትክልት ደግሞ የሚሰሩ የተለያዩ ፕሮሰስድ ፉዶች ላይ የሚጨመር አዲቲቭ አለ። እሱን ለመሰባበር እሱን ለማሰባበር ይጠቀሙበታል። የምግብ ስራ ላይ ቤታ ግሉካኔዝ አለ። እንደ ብሪንግ ኢንዱስትሪ ቢራ በሚጠመቅበት ጊዜ ቢራን ለማጣራት ወይም ደግሞ የቢራውን ጥራት ኢምፕሩቭ ለማድረግ ይጠቅማል። ይሄኛው ኤንዛይም ፓፔን ኤንዛይም አለ። ኢትስ ዩዝድ ኢን ኩሊናሪ ዩዝስ to tenderize meat for cooking። በስጋ የሚያመርቱ ኢንዱስትሪዎች ስጋውን ለማለስለስ የሚጠቀሙበት ኤንዛይም ነው። ሬኒን ኤንዛይም አለ። ዲያሪ ኢንዱስትሪ ውስጥ የምንጠቀመው የተለያዩ የወተት ምርቶችን በማኑፋክቸር የሚያደርግ ኢንዱስትሪ ይጠቀመዋል። it hydrolyzes protein in the manufacture of cheese ማለት ነው። አይብን የሚያመርት ኢንዱስትሪ ውስጥ ይሄንን ኤንዛይም እንጠቀማለን። ሌላው ትራይፕሲን ኤንዛይም ነው። again in food processing ኢንዱስትሪዎች ውስጥ እንጠቀመዋለን። especially to manufacture hypoallergenic baby foods። የተለያዩ ምግቦች አሉ አይደል? የህፃናት ምግብ እነዛ ምግቦች ለህፃኑ አለርጂክ ከሆኑ የማይስማሙት አይነት ከሆኑ እንዲስማሙት ሆነው መሰራት እንዲችል ፕሮቲን አለርጂ ካለባቸው ከፕሮቲን ጋር የማይስማማ ሴንሲቲቭ የሆነ አለርጂ ካለባቸው ይሄንን ኤንዛይም ተጠቅመው ፕሮሰስድ የሚሆኑ ቤቢ ፉድስ ሃይፖ አለርጂኒክ ፉድስ ይሆናሉ ማለት ነው። እንደዚህ አለርጂ ያለባቸው ልጆች ሊመገቡት የሚችሉ ምግቦችን እንዲመረት ያደርጋል ማለት ነው። ቢካዝ the enzyme በውስጡ ያለ በተለያዩ ቤቢ ፉዶች ውስጥ ያለ ፕሮቲንን ካታላይዝ ስለሚያደርግ እና ስለሚሰባበር into smaller simpler proteins easily የህፃን ተመግቦት ችግር ሳያጋጥመው አለርጂ ሳይሆንበት ከሰውነቱ ጋር እንዲዋሃድ ስለሚያግዝ ማለት ነው። ትራይፕሲንን በዚህ ውስጥ እንጠቀመዋለን። ሴሉሌዝ እና ፔክቲኔዝ ደግሞ ኤንዛይሞችን again in the food processing industries to clarify fruit juice የተለያዩ ጁሶች ሲሰሩ እነዛን ጁሶች ለማጥራትና ስሙዚ ለማድረግ እንጠቀምበታለን። the nuclease DNA ligase and polymerase enzymes ደግሞ in molecular biology የምንጠቀማቸው የተለያዩ ኤንዛይምስ ናቸው። ተመራማሪዎች በላቦራቶሪ ውስጥ በደንብ አድርገው የሚጠቀሙባቸው ናቸው። ለምሳሌ ኒውክሌዝ ኤንዛይምን ከወሰድን ዲኤንኤ አስፈላጊ የሆነ ቦታ ላይ ለመቁረጥ for restriction digestion process ማለት ነው። የተለያዩ ተዋሲያንን እየጠኑ ከሆነ ስለ ህዋሳት እየጠኑ ከሆነ ላቦራቶሪ ውስጥ እነዛ ህዋሳት ውስጥ የሚገኙ ዲኤንኤዎችን ስፔሲፊክ ፖይንት ላይ ሄዶ ለመቁረጥ ይጠቀሙበታል። this enzyme ዲኤንኤ ሊጌዝን ደግሞ ብንወስድ again ዲኤንኤ ፍራግመንቶችን በአሁኑ እያወራን ያለ ነው ህዋስ ውስጥ ስላሉ ኒውክለስ ክፍለ ህዋስ ውስጥ ስለሚገኝ ስለ ዲኤንኤ መዋቅር ነው። ስለዚህ ያንን የዲኤንኤ መዋቅር ፍራግመንቶች ቁርጥራጮች አንድ ላይ ደግሞ ጆይን ለማድረግ አሁንም ተመራማሪዎች በላቦራቶሪ ውስጥ ይጠቀማሉ። ሪሰርች ሲሰሩ በባዮቴክኖሎጂ ሪኮምቢናንት ዲኤንኤ ሲሰሩ they use this DNA ligase and this polymerase ምንለውም ደግሞ ኤንዛይም አለ። again ዲኤንኤ ሴኩዌንሶችን ኮፒ ለማድረግ የሚረዳ ነው ማለት ነው። so to use this restriction digestion and polymerase chain reaction to create recombinant DNA የምንጠቀምባቸው የተለያዩ ኤንዛይምስ አሉ በባዮቴክኖሎጂ ስራ ውስጥ የሚሳተፉ in the molecular biology ማለት ነው። በቴብል 3.3 እንደምታዩት ብዙ አይነት ኤንዛይሞች እና ያላቸውም ትግበራ ተመልክተናል በተለያዩ ኢንዱስትሪዎች ውስጥ። አሁን ደግሞ አክቲቪቲ 3.11 እንስራ። ኢትስ ዲስከሽን ከጓደኞቻችሁ ጋር የምትወያዩበት ነው። ዲስከስ the applications and uses of enzyme and fill the table። አሁን ቀጣይ ላይ የተደረደረ ኤንዛይም ሊስት አለ ያላቸውን ደግሞ ጠቀሜታ እናንተ በመወያየት ትሞልቷላችሁ ማለት ነው። ስለዚህ እዚህ ጋር ኤንዛይምስ አሉን አርጊኔዝ፣ ሊግናኔዝ፣ ሊፔዝ፣ ማኒኔዝ፣ ፓፔን እና ፕሮቲኔዝ የምንላቸው ኤንዛይም ተደርድረውልናል። ስለዚህ እነዚህ ኤንዛይምስ አክት የሚያደርጉባቸው ሰብስትሬት ምን እንደሆኑ their potential application ደግሞ ጠቀሜታቸው ምን ላይ እንደሆነ ትሞላላችሁ። አርጂኔዝ ኤንዛይም ብናይ ምን ላይ ነው ምን አይነት ሰብስትሬት ሞለኪውልስ ላይ ነው አክት የሚያደርገው? it acts on the amino acid arginine to produce arginine and urea ማለት ነው። አሚኖ አሲዶች ላይ ነው አክት የሚያደርገው። እነዚህን አሚኖ አሲዶችን ወደ አርጂኒን እና ዩሪያን ፕሮዲዩስ እንዲያደርጉ የሚያግዛቸው ኤንዛይም አይነት ነው። አሚኖ አሲድ this amino acid ላይ ነው አክት የሚያደርገው። the substrate is arginine amino acid
and its potential application ምንድነው? It is used in clinical tests for liver function and in biomedical research related to urea cycle ማለት ነው። ይሄ በክሊኒክ ውስጥ የጉበታችን ስራው በትክክል እየሰራ እንደሆነ ቴስት ለማድረግ ለማየት ጤንነቱን ለመመርመር የሚጠቅም የላቦራቶሪ ምርመራ ውስጥ ይገባል ማለት ነው this enzyme ኦኬ። የዲቶክሲፊኬሽን ስራ ሊቨር ላይ አይደል ያለው ከሰውነታችን ውስጥ የተለያዩ መርዛማ ነገሮች ለማስወገድ ስራ የሊቨር ነው። ሶ ሊቨራችን በትክክል መስራት ለመስራቱ ደግሞ የሚረጋገጠው በተለያዩ ምርመራዎች አሉ። እነዛ ምርመራዎች ውስጥ አንዱ አስፈላጊ ኤንዛይም is the arginase enzyme ማለት ነው። ሊግናኔዝ ኤንዛይምን ደግሞ ብናይ ምን ላይ ነው አክት የሚያደርጉት? they act on lignin ላይ ኦኬ። እንዳየነው ሰብስትሬታቸው አክት የሚያደርጉበትን ነገር ላይ ከስማቸው መረዳት እንችላለን ብለናል ከዚህ በፊት። እዚህ ጋር አርጂኔዝ ብለናል። ስለዚህ አርጂኒን ላይ ነው አክት የሚያደርገው ይሄኛ ኤንዛይም። ሊግኒኔዝ ደግሞ እንደዚሁ ሊግኒን ላይ ነው አክት የሚያደርገው። so it's a complex polymer in plant cell walls this lignin የምንለውን ሴል ወል የእጽዋት ሴል ወል ላይ የህዋሳቸው ሽፋን ላይ ማለት ነው የምናገኘው ኮምፕሌክስ ፖሊመር ነው። እሱን ለመሰባበር እንጠቀምበታለን ሊግኒንን። ምን አይነት ኢንዱስትሪዎች ውስጥ its potential application is used in paper and pulp bleaching የተለያዩ የወረቀት ምርቶችን ለማንጻት ለመስራት በሚሰሩ ኢንዱስትሪዎች ይጠቀሙታል። and for biofuel production ነዳጅ ለማምረት እንዲሁም ደግሞ የተለያዩ ፖሊታንትስ በውሃ ውስጥ በክለው ያሉ ፖሊታንቶችን ከኢንዱስትሪ የሚለቀቁ በካይ ቶክሲክ ሰብስታንሶችን ዲግሬድ ለማድረግ ለመሰባበርም እንጠቀምበታለን ሊግኒኔዝ ኤንዛይም። ሊፔዝ ኤንዛይም አገን ሊፒድስን እንደሚሰባበር እናያለን አይደለ? so it acts on lipids ፋትና ኦይሎችን መሰባበር ነው ስራው ኦኬ። it acts on lipids ምን ፕሮዲዩስ ለማድረግ ግላይሰሮላይን ፋቲ አሲድን ፕሮዲዩስ ለማድረግ ማለት ነው። እነዚህን ሊፔዝ ኤንዛይምስ ደግሞ ቀደም ብለን እንዳየነው ዲተርጀንትስ የተለያዩ እቃ ማጠቢያ ልብስ ማጠቢያ ፈሳሾች አሉ እነሱ ውስጥ ፉድ ፕሮሰሲንግ ውስጥ ቺዝ የሚሰራ ኢንዱስትሪ ኦኬ። እና ደግሞ ባዮዲዝል ፕሮዳክሽን እንዲሁ ደግሞ የተለያዩ ከተፈጥሮ የሚሰሩ ነዳጆችን ለማምረትም እንዲሁ የሚጠቀሙ የሚሰሩ ኢንዱስትሪዎች ወይም ፋብሪካዎች ይጠቀሙታል ማለት ነው ይሄንን ሊፔዝ ኤንዛይም። ሌላው ማኔዝ ኤንዛይም ነው። so it acts on ማኔንስ ምንለው የፕላንት ፖሊሳካራይድ ላይ ነው አክት የሚያደርገው it's substrate to form mannose sugar ማለት ነው። ምን አይነት ቦታ ላይ ነው ታዲያ አፕላይ አፕሊኬሽኑ ምን ላይ ያገለግላል? ምን አይነት ኢንዱስትሪ ውስጥ? it's used in animal feed to improve digestibility የእንስሳት ምግብ በሚመረቱበት ጊዜ በቀላሉ ምግቡ ውስጥ ያለው ታፍ የሆነ ፕላንት ፋይበር ተሰባብሮ በቀላሉ ኒውትሪየንቶቹን ንጥረ ነገሮችን እንስሳቶቹ አብዞርብ ማድረግ እንዲችሉ የሚያመቻች ስለሆነ የእንስሳት ምግብ ውስጥ ይጨመራል። it improves digestibility በዚህ የተነሳ ማለት ነው። and in coffee and oil extraction የተለያዩ ከቡና ከቬጂቴብልስ ከአታክልት ቅባቶችን ኤክስትራክት ለማድረግ ለይቶ ለማውጣትም የሚያግዝ ነው this enzyme ማለት ነው። and papain enzyme it acts on proteins okay to break them into peptides and amino acids with a smaller monomer of the amino acids ለመሰባበር የሚያግዝ ኤንዛይም አይነት ነው። ምንድነው ጥቅሙ? it's used in meat tenderizing wound depriment and pharmaceuticals ማለት ነው። ስጋ ለማለስለስ እና በቀላሉ ለማኘክ የሚያስችል እንዲሁ ለማድረግ እንዲሁ ስጋ የሚያመርቱ ኢንዱስትሪዎች ይጠቀሙታል። እንዲሁም ደግሞ ቁስለን ቶሎ የማዳን ባህሪ ያላቸው መድኃኒቶችም ይሄን ፓፔን ኤንዛይም በውስጣቸው ይይዛሉ ማለት ነው። ዴድ ቲሹዎች ወይም ደግሞ የሞቱ ህብረ ህዋሳትን ለማስወገድ የሚረዳ ስለሆነ ማለት ነው። ለተለያዩ ለስኪን ኬር ቁስል ቆዳ ለመንከባከብና ቁስልን ለማድረቅ የምንጠቀምባቸው መድኃኒቶች the papain enzyme ይጠቀማሉ። okay and we have got the proteinase enzyme it breaks down on the proteins again ከስሙ እንደምንረዳው into smaller peptides or amino acids okay it's used in detergents የተለያዩ ቆሻሻ ማስለቀቂያ ፈሳሾች ውስጥ ልንጠቀመው እንችላለን። በተለይ ደግሞ ለምሳሌ ደም የነካውን ልብስ ወተት እንቁላል የነካቸውን ልብሶች ለማጥሪያነት የምንጠቀማቸው ፈሳሽ ሳሙናዎች ፕሮቲኔዝ ኤንዛይምን ይይዛሉ። for food processing
የተለያዩ ደግሞ እንዳልነው ፕሮቲን ዳይጀስት የማድረግ ችግር ያለባቸው ኢንፋንትስ ህጻናት ሊመግባቸው የሚችሉ የተለያዩ ምግቦችንም ለማምረት ያግዛል። ሌዘር ኢንዱስትሪዎች የሌዘር ፋብሪካዎች የእንስሳው ቆዳን ለማለስለስ የሚጠቀም ነው። and in different medicines again የተለያዩ መድኃኒቶችም ይሄንን ኤንዛይም ይጠቀማሉ ማለት ነው። so activity 3.11ን በዚህ መልኩ መመለስ ትችላላችሁ ማለት ነው። የዛሬ ቪዲዮአችን ይህን ይመስል ነበረ። በቀጣይ ደግሞ 3.10 ማልቲንግ ኢን ኢትዮጵያ የሚለውን ሰብሴክሽን እንመለከታለን። የሳቋማ ቴሌግራም ቻናላችንን ጆይን፣ ዩቲዩብ ቻናላችንን ሰብስክራይብ፣ እንዲሁም ዌብሳይታችንን ጎብኙ። ጥያቄዎች፣ አስተያየቶች ካላችሁ እዛ ላይ ጻፉልን እያልኩኝ በቀጣይ ቪዲዮ እስከምንገናኝ ድረስ ሰላም ሁኑ።